ወንዶች በሴቶች ጨዋታ የጨዋታ ስልት እንዴት ሴቶችን ሊያሸንፉ እንደሚችሉ ነው ዛሬ የምናየው ማለት ነው። ይሄ እንግዲህ እዚህ ላይ የሚቀርብ ቤተሰቦች እዚህ ላይ የሚቀርበውን ነገር ከነባራዊ ሁኔታ ጋር ታዛምዱትና እውነት ከሆነ ትቀበሉታላችሁ፣ እውነት ካልሆነ ያው መተው ትችላላችሁ። ግን በአብዛኛው እውነት ነው። ያው ዓለም አቀፍ ጥናት ሳይኮሎጂም ቢሆን ዓለም አቀፍ ትምህርት ስለሆነ ማለት ነው። ስለዚህ እንግዲህ ተቃራኒ ስነ ልቦና ነው፣ ሪቨርስ ሳይኮሎጂ ይላል። ወንዶች በሴቶች የጨዋታ ስልት እንዴት ሊያሸንፏቸው ይችላሉ? ወንዶቹ ሴቶቹን ማለት ነው። ተመልከታት፣ ግን እያየሃት እንደሆነ ማወቅ የለባትም። ምክንያቱም እያየሃት መሆኑን ካወቀች በጣም ፍላጎት እንዳለ ትረዳና ትንቃለች ማለት ነው። ስለዚህ መመልከት ነው፣ እንድትመለከታትም ደግሞ ትፈልጋለች ማለት ነው። ስለዚህ ፍላጎትን ለማሳየት በቃ ካየሃት የፍላጎትህን የምትረዳበት ሁኔታ እንግዲህ ወንዶች ራሳችሁ ታውቃላችሁ። ያንን ያህል ካሳየሃት ምልከታውን ከዛ በኋላ እሷን መመልከት እንደ ትዕግስት የለውም ብላ እንድትረዳ ያደርጋል ማለት ነው። እኔ ብዙ ፍላጎት የለኝም የሚል ነገርም ማሳየት መቻል አለብህ። ያው ብዙም ፍላጎት የለኝም ከመጣሽ ነይ ቀረሽም ቅር የሚል እሷ በአንተ ላይ ፍላጎት እንደሌላት ትመስላለች ማለት ነው። ትፈልጋለች ግን ስለዚህ አንተም ያንን ነገር ማሳየት መቻል ነው ያለብህ እንጂ በጣም ግድ ካልካት በጣም በቃ የምታሳድዳት ከሆነ አትፈልግም ማለት ነው። በእኔ ላይ ኢንቨስት አድርግ ወይም ለእኔ ብቻ ብዙ አድርግ የሚል ስሜትም አላቸው ሴቶች። ስለዚህ ብዙ ጊዜ አሁን ለምሳሌ በፍራንክ ማየታችሁት እንደሆነ ጎልድ ዲገርም እስከመባል የሚደርሱት ወይም ደግሞ እዚህ ጋር ጥሩ ግን አነስተኛ ገቢ ያለው ግን ጥሩ ጓደኛ ሊኖራት ይችላል። ኢንቨስት ራያ ላይ የሚያደርገው ነገር የለም። ያኛው መኪና ሲገዛ ምናምን ሲል ምን ይሆናል መሰላችሁ? ወደዛ የመሳብ ነገር አላት። እና ያላችሁ ሰዎች ወይም ደግሞ ያኛውን ቢሆን ባለው መጠን ያው ይሄ በአማካይ የወጣ ጥናት ነው እንጂ ሁሉም ሴቶች ናቸው ማለት አይደለም። እና በእኔ ላይ ኢንቨስት አድርግ ወይም ደግሞ ለእኔ ብቻ አድርግ የሚል አስተሳሰብ አለ ማለት ነው። ለምሳሌ ሴቶች ለቀጠሯቸው ወጪውን እንድትሸፍን ይፈልጋሉ። ስሜታዊ ድጋፍ እንድትሰጣት፣ ከችግሩ እንድታወጣት ወይም ደግሞ ስጦታዎችን እንድትገዛላቸው ይፈልጋሉ። ብዙ ጊዜ አይታችሁ እንደሆነ ለእሷ ብቻ ማድረግ በቂ ነገር ያለውን ሰው ብቻ አትፈልግም። ለዘመዶቿ፣ ለእናት ለአባቶቿ እንዲህ ከሌማ ሀብታም እኮ ነው ያገባችሁ እንዲባል ህብረተሰቡ ያመጣው ነገር ይመስለኛል። ህብረተሰቡ ከወንድ ልጅ የሰፈሩን ሁሉ መንገድ ቢያሰራ ደስ ይለዋል ማለት እሷን ራሱ ችሎ በስርዓት መኖርን አይደለም። በቤተሰብ ውስጥም ደግሞ ስታዩት ያቺ ልጅ ሀብታም አግብታ ላይፋቸውን እንዲቀየር ወንድሞቿ ሳይቀር ኤክስፔክት ያደርጋል። ስለዚህ ይህ ህብረተሰቡ የሰጠው ነገር ይመስለኛል። ደሃ ካገባች ግን ደሃ ግብታ እሷ ተጎሳቆለች እኛንም አጎሳቆለች የሚባል ነገር አለ ማለት ነው። ሰርታ ሀብታም ብትሆን ነው ጥሩ እንጂ። ሌላው ደግሞ የመጠባበቅ ጨዋታም አላት። ለቀጠሮ ዘግይታ ትመጣለች። ይህ ደግሞ ከፍተኛ ፍላጎት እንዳላት ነው የሚያሳየው መዘግየቷ ራሱ። ቶሎ ከመጣች ግን ሁለት ነው መንገዱ። አንዱ ቶሎ አውራኝና በቀል ሂድ፣ ምክንያቱም ከአንተ ጋር መዘባዘብ አልፈለግም ነው። ሁለተኛ ደግሞ ሪል የሆኑ ሴቶች ደግሞ በቃ ቀጠሮ አክባሪ ናቸው፣ ህግ ይገዛሉ። ለምሳሌ 3 ሰዓት ከተባባለ 3 ሰዓት ትመጣለች። አንዳንዴ ወንዶችም 3 ሰዓት ብትመጣ በጣም የተፈለገ ስለሚመስለው ሊንቀትም ይችላል። በመሰረቱ የወንዶችም ችግር አለ እኛ ሀገር፣ ሴት ብቻ አይደለም ማለት ነው። ስለዚህ እነዚህ ነገሮች ማሰብ መቻል አለ። ቀጠሮም ትሰርዛለች። አንዳንድ ሰዎች የበላይ ስሜት ለመፍጠር ወይም ፍላጎት እንደሌላቸው ለማሳየት ቀጠሮን በመጨረሻ ሰዓት ይሰርዙብሃል። በቃ ልክ ፍላጎት እንደሌለ ሰዓቱ ደርሶ ሳለ አልመጣም ይሄ ገጠመኝ ብላ ስልክ ልትደውልልህ ትችላለች ማለት ነው። ይሄ ግን ፍላጎት እንዳላት ነው የሚያሳየው እንጂ በተቃራኒ ነው የምታስበው ማለት ነው። ዘግይታ ምላሽ መስጠትም አለ። ይሄ በጣም እንጂ አሁን ያሁኑ ሴቶች እንግዲህ ሲጠየቁ ወዲያው ይመልሱ ሲሆን አላቅም። ድሮ ግን በቃ እንትን ማለት ወንዱን ማሸት፣ ወንዱን በተስፋ ማስጠበቅ ምናምን የተለመደ ነገር ነው ማለት ነው። ሴቶች አንዳንድ ጊዜ መልእክቶችን ለመመለስ ለረጅም ጊዜ ይወስዳሉ። ያው ሲጠየቅ ወይም ደግሞ ከሷ መልስ የሚጠበቅ ነገር ሲኖር ፐርፐዝሊ በአላማ ታዘገያለች። ይሄም እኔ በአጠቃላይ እዚህ ላይ የምናያቸው ነገሮች ህብረተሰቡ የሰጧት በህብረተሰቡ ውስጥ ያለ አስተሳሰብ ያመጣው ነገር ነው ብዬ ነው የማስበው ማለት ነው።
ዋጋህን እንድታረጋግጥላት ትፈልጋለች። ለምሳሌ በግንኙነት ውስጥ ማንም ሰው የራሱን ዋጋ ማረጋገጥ አይጠበቅበትም። ልክ እንደ ራስህ ሁሉ ብልህነት፣ ሀብታም ወይም ደግሞ ማህበራዊ ደረጃህን እንድታረጋግጥላት ከጠየቀች ስለ ግንኙነት እንደገና አስብበት ማለት ነው። ምክንያቱም ምን አለ፣ መኪና አለ፣ ቤት አለ፣ ስራ ስንት ነው፣ ደሞዝ ስንት ነው? እንደዚህ አይነት ነገር ጥረት የምታረግ ከሆነ ለማረጋገጥ ያው እንግዲህ ምን እንደሆነች አስብበት ማለት ነውና ወደኋላ እነዚህን ነገሮች አስበ የሴቶች ሳይኮሎጂ ነውና ተቃራኒ የሴቶች ሳይኮሎጂ ነው። እንግዲህ እነዚህ ነገሮች ቼክ አድርጉ ማለት ነው። ወንዶች ወደ ሴት የምትሄዱ ወንዶች ማለት ነው። አመሰግናለሁ።